ሁለት አስመሳይ ይዤላችሁ መጥቻለሁ ማለት ነው። እቺ ቡዝዬ የምትባይ ሴትዮ አንቺ ሮቶ ማለት ነው። አንቺ ነሽ ደግሞ ስለ መጽሐፍ ቅዱስ የምታወሪ። መጽሐፍ ቅዱስ ምን እንደሆነ ታውቂያለሽ? በመጽሐፍ ቅዱስ እኮ ፍቺ አይፈቀድም። ተይ እባክሽ። አንቺ ምን እምነት አለሽ ደግሞ? ቤንጤ ትሁን ክርስቲያን ትሁን ምን እንደሆንሽ አናቅም፣ እውነት ለመናገር ማለት ነው። 666 በሉ ቤተሰብ፣ እግዚአብሔር ነው የምላችሁ። እንደ ቡዝዬ የጠለው ሰው የለም። እስኪ ስርዓትሽ ያዥ፣ ልክ እንደ ኤልዱ ማለት ነው። ስርዓትሽን ይዘሽ ቁጭ በይ። የመጣሽ አፌን አትክፈቺ ማለት ነው። እንኳን እኮ ሩታ ወልደሽ ታደርሳለሽ፣ እውነት ለመናገር ማለት ነው። እና እንዴ ቤተሰብ ጋር መሄድ አትችሉም እንዴ? አሁን በልጅ መጣችሁ። እሱ እኮ የራሱን ህይወት መርጦ ሄዷል። ለምን እንደዚህ የምታደርጉ አላቅም። አንቺ ብለሽ ደግሞ መካሪ አስመስለሽ እስከ ዛሬ ሩታ ጠገቢ ሆንሽ። ለዛ ነው ማለት ነው ውሸታ እንዴት እንደምታስጠይ ቱ እናንተ ብላችሁ ደግሞ ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ዛሬ ሁለቱን ቀዳዶች ይዤላችሁ መጥቻለሁ ማለት ነው። ወጥ ረገጣችሁ እንዴ? እስኪ የራሳችሁን ስራ እየሰራችሁ ኑ። በቃ የራሳችሁ ህይወት ኖሩ። ሁሌ ሩታ 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 አትበሉ። የሩታን ጥንቡሳ ሲይዛችሁ ገደል ግቡ። እውነቴ ነው የምላችሁ። እንዴ ሴት ልጅ ናት እኮ እንኳን አንቺ ቡዝዬ የምትባይ ሴትዮ ማለት ነው። አንቺ እኮ ሩታ ወልደሽ ታደርሳለሽ። እውነት ለመናገር አንቺ ኦሮጊት ማለት ነው። ሮቶ ራስ። እቺ ደግሞ የአንቺ ብጤ ናት ደግሞ እቺ ሁልጊዜ ትመጣለች፣ ኝኝኝኝኝ ትላለች። የምር እኔ እንጃ እርስ በእርስ ብጤ ናችሁ እንዴ? እውነት ለመናገር እስኪ ነገ ታፍራላችሁ፣ ነገ ታፍራላችሁ። ይሄ ልጅ ደግሞ አድጎ እኮ ነገ ታፍራላችሁ። እግዚአብሔር ነው የምላችሁ። ክፉ ቃል ባትናገሩ ጥሩ ነው። እናንተ እርስ በእርስ ትገናኛላችሁ። ግን በዚህ ልክ ሚዲያ ላይ መታችሁ ሩታን አታሰድቧት። በቃ አርፋችሁ ቁጭ በሉ እስኪ። የምር ይደብራል፣ ይደብራል። በቃ እናንተ ዝሙትን የምትበረታቱ ሰዎች ናቸው። እውነት ለመናገር ዝሙትን ማን ነው የሚደግፈው? እስኪ ሄርሜላና አብርሽ የሚያደርጉ እኮ ዝሙት ነው። ከነሱ ምንም ሰው የሚማሩ ነገር የለም። ብዙ ሰው እስኪ ቲክቶክ ላይ ገብታችሁ ብታዩ ሙሉ ስድብ ነው። ከቤተሰቦቻችሁ ጀምራችሁ ስድብ ነው። የምሬ ነው ምላችሁ። እንዴ አብርሽ አሁን ትክክል መንገድ ላይ ነው። በግድ ወደ ትዳር ተመልሳ አንልም። እንግዲህ እሱ የራሱን ምርጫ ይዞ ቀጥሏል። እናንተ ከመጀመሪያ እኮ ልጅ እኮ ማሳደግ ከቤተሰብ ነው። ይሄ ልጅ እስኪ በዚህ ልጅነት ስንት ሴቶችን በህይወቱ አመጣ። ፍቅር መጣች፣ ነፂ የምትባል አመጣች። አረ ያላመጣ ከ10 በላይ አይሆኑ የአብርሽ ሴቶች ማለት ነው። እውነት ለመናገር በዚህ ልጅነት በዚህ ልክ ሴት ቂጥ ካለ ሴት መኖር አይችልም እንደ ወንድ ልጅ። ይሄ ህፃን ልጅ ገና 4-5 ወር እኮ ልዑል የተወለደ ማለት ነው። ከእርግዝና ጀምሮ ከተወለደ በኋላ እኮ ትዳሬ ይሻልኛል፣ ልጄ ይሻልኛል ብሎ እኮ ወደ ራሱ ትዳር አልተመለሰ ይሄ ልጅ ማለት ነው። እና እንግዲህ ከሄርሜላ ጋር ነው የሚላላጠው። ይሄ እኮ ዝሙት ነው። እውነት እርስ ባልና ሚስት እንኳን ቢፋቱ እኮ ስንት ተፋቶ ተመልሶ የተጋቡ ሰዎች አሉ። እውነቴ ነው የምላችሁ። ይሄ ዝሙት አይባልም፣ ግን በሙስሊም አላቅም፣ በሙስሊም አላቅም፣ ግን በክርስቲያን ሰው ተፋቶ ተመልሶ ተፈራርሞ እንደ አዲስ ይጋባሉ። እኔ ብዙ ሰዎችን አይቻለሁ፣ ግን ዝሙት አይባልም። አሁን ሄርሜላና አብርሽ እያደረጉ ያለው ዝሙት ነው። እኛ ዝሙትን እናበረታታን። እውነት ለመናገር ይሄ እኮ አገር ጠፊ ነው። እግዚአብሔር ነው የምላችሁ። ምን ነው የምትደግፉ? በእግዚአብሔርም ዘንድ አይፈቀድም። እግዚአብሔር ማለት ነው። እቺ ሴተኛ ዳሪ ምኑን እንደምትደግፉ አላቅም። የእሷን ፊቷን የሰው ልጅ መልክ አይደለም። መልክ ደግሞ ውበት ነገ ይጠፋል። ታውቃላችሁ። ውስጥ ውበት ነው የሰው ልጅ ዋናው ማለት ነው። የእሷን ቆንጅና አትያዩ ማለት ነው። ምን አይነት ሴት እንደሆነችው ታውቃላችሁ። እስኪ የሄርሜላ ትክክለኛ ፍቅር ነው ትላላችሁ። ይሄ እኮ ፍቅር ሳይሆን በሽታ ነው። የሄርሜላ ፍቅር ሳይሆን በሽታ ነው። እኔ እንጃ ምኑን አይታችሁ ነው? እቺ ልጅ ካመጣችሁ 7 ወር ነው። በ7 ወር ውስጥ እንዴት ነው ልጅና ሚስቱን ትቶ ከሌላ ሴት ጋር የሚላላጠው? ይሄ ሌላ ሴት
ልጅ ናት ልጁ ነው ወይስ እቺ ሴተኛ ዳሪ ነው የምትበልጥለት? ለአብርሽ ማለት ነው ልጅ ነው የሚበልጡለት። ነገ የምታፈሩ ቃል መታችሁ ሚዲያ ላይ ባታወሩ ጥሩ ነው። ሩታ ደግሞ እንደፈለገች መሆን ትችላለች። ቤተሰብ ጋር መሄድ መብት አላት። አሁን በልጇ መጣችበት የምትሉ አላችሁ ደግሞ በልጇ መጣችበት። አንዱን ሲሉ አንዱን ታመጣለች። ራስሽን ህይወት ኖሪ። አረ በፈጣሪ ስም አንድ ጤነኛ ሰው ከዚህ ሚዲያ ላይ የለም እንዴ? ሁሉም በቃ የመጣቸው ሩታ ላይ እንጃ የሩታ ናት ላይ ስትወጡ አይደብራቸው? እናንተ እኮ በተለይ ሴቶች ናቸው ሩታ ላይ አፍ የምትከፍቱ ማለት ነው። ነገ በእኔ በሉ እስኪ ትንሽ ማለት ነው። የምር እኔ በጣም ነው የምታሳዝነኝ። ለምን አብርሽ ካጠፋ በላይ ሩታ አላጠፋችው? እቺ አስመሳይ እቺ ሮቶ ማለት ነው ለወንድሙ ደግፋ ታወራለች። ደግሞ ወንድምሽ ጥሩ ስራ ሰርተዋል፣ ወንድም የራሱ መርጦ ወጥቷል። ስለዚህ በግድ ደግሞ ትዳር አይሆኑም። ስለዚህ ብዙ ሰዎች የተለያዩ ሰዎች እኮ አሉ። ልጅ እኮ ተለያይቶ የሚያሳድጉ አሉ። በግዴታ አይሆኑም። ስለዚህ ምንም ማድረግ አይቻልም። እኛም የራሳቸው ኑሮ መኖር አለብን። እስከ መቼ ነው እንደዚህ ሆነ የምንቀጥለው? ኧረ እባክሽ ቻናልሽን ካሳደግሽ በኋላ ነው አስመሳይ ማለት ነው ያየሁሽ። እኔ ድሮ መልካም ሴት ትመስለኝ ነበረች እግዚአብሔርን። ከዛም በኋላ ሩታ አልቅሳ ነው የመጣችው ምናምን ካለች በኋላ ነው እግዚአብሔር እቺ ብዙ የምትባል ሴት ይወጣለው ማለት ነው። እቺ የሆነች ሮቶ ሴትዮ ማለት ነው። እግዚአብሔር ነው የምላችሁ። እቺ ደግሞ የእሷ ብጤ ናት። አስመሳይ ቤተሰብ ማለት ነው። አረ ሩታ ከዚህ ቤተሰብ ተገላጊ። እነዚህ እኮ አስመሳይ ናቸው። ሙሉ ቤተሰብ ውሸታሞች ናቸው። አንድ እውነት የሚያወራ የለም። በእምነታቸው የሚያፍሩ ቤተሰብ ናቸው። የምር እምነታቸው ምን እንደሆነ አናቅም። ይህ ሁሉ ውሸትን እያሰራ አብርሽ እኮ ነው። እውነት ለመናገር የአዲስ አበባ ልጅ ነኝ ብለሽ ነይ እያለ አብርሽ ነው። አፍቅረሽ ነይ እያለ አብርሽ ነው። በውሸት ድራማ ሰርቶ ልጅቷ ያለውን ጣጣ ውስጥ አስገብቶ ዛሬ ሰው በማማታ ሰርግ የማይደገስበት ሰዓት እሱ በማመታ ዱባይ ሂዶ ሰርግ አደረገ። ይኸው ዛሬ መጨረሻ ላይ እንደዚህ ሆኖ ሲቀጥሉ በጣም ያሳዝናል። ከቻላችሁ ሁለቱን አንድ ለማድረግ ሞክሩ እንጂ እቺ ሴተኛ ዳሪን አምጥታችሁ የእሱን ፍላጎት እኛ መከላከል አልችልም ምናምን። እሱም የራሱ ህይወት መቀጠል ይችላል፣ እሷን መቀጠል ትችላለች። ሩታ እኮ መቀጠል አትችልም፣ አዲስ ህይወት ማለት ነው። ልጇን መጀመሪያ ታሳድጋለች። ካሳደገች በኋላ የራሷን ህይወት መቀጠል ትችላለች። በዚህ ሰዓት ሩታ ሌላ አዲስ ህይወት ትቀጥላለች ብዬ አላስብም። ይሄ ለድራማ ካልሆነ ማለት ነው። ይሄ ሁሉ ውሸት እያሰራ አብርሽ ነበረ። ስለዚህ የመጣችሁ አፌን አትክፈቱ። ሁሉም በሩታ ከተቀየረ በኋላ አብርሽ ምን እንደሆነ እናውቃለን እኮ። ከመጀመሪያ እስካሁን አለን እኮ ምን አይነት ሰው እንደሆነ በሩታ እንደተቀየረ ሁሉ ነገር በሩታ ነው። ያዝ ታውቃላችሁ። መኪና የገዛው በሩታ ነው። ሁሉ ነገር በሩታ ነው። ገባችሁ? እናንተም ተቀየራችሁ። እድሜ ለሩታ በሉ። ዛሬ ግን ስጋን ትበላላችሁ። ከሷ ጀርባ ሆናችሁ ምን አይነት ቤተሰብ ናችሁ ግን? ፈጣሪ ሆይ እቺ በተለይ እቺ ሮቶ ሴትዮ እንዴት እንዳስጠላችኝ። ዘጋሽን ከዚህ ሚዲያ ብጠፊ ደስ ይለኛል። በስመ